ህይወታችሁን ወደ መስመር ውስጥ ማስገባት በጣም ቀላል ነገር እንደሆነ ብነግራችሁስ ከኔ ጋር ዋን ቱ ዋን የሚሰሩ ክላይንቶቼንም ጭምር መጀመሪያ የማስተምራቸው ነገር ይሄ ነው። ምክንያቱም ኮቺንግ ክላሳችንን ከጨረስን በኋላ እኔ አላስፈልጋቸውም ወይም ደግሞ ሌላ ነገር ተጨማሪ ነገር አያስፈልጋቸውም። በራሳቸው የሆነ ነገር ሲፈጠር ህይወታቸውን ወደ መስመር ውስጥ ማስገባት መቻል ስላለባቸው ማለት ነው። and ይሄ ደግሞ ዛሬ የምነግራችሁ ነገር ክላይንቶቼ ላይ የምርም በራስ መተማመናቸውን ሲጨምር አይቻለሁ። አንዳንድ ችግሮችን እንኳን በሰጣቸው ህይወታቸው ውስጥ ኤኒቲንግ ሊሆን ይችላል እንዴት አድርገው የመፍታት አቅማቸውን አይምሯቸውን በደንብ አድርጌ ፈትኜ አይቻለሁና ዛሬም ለእናንተ የምነግራችሁ ነገር ይሄ ነው ማለት ነው። ስለዚህ ዛሬ ይሄን ቪዲዮ የምትመለከቱ ሰዎች እንግዲህ ከኔ ጋር ዋን ቱ ዋን ክላስ እየወሰዳችሁ ነው። ስለዚህ የምትችሉ ከሆነ ወረቀትና እስክሪብቶ አዘጋጁ። ቢካዝ ዛሬ እንዴት አድርጋችሁ ህይወታችሁን ወደ መስመር ውስጥ ማስገባት እንዳለባችሁ አንዳንድ ጊዜ ደግሞ ግራ ቢገባችሁ እንዴት መመለስ ወይም ሪሴት ማድረግ እንዳለባችሁ አስተምራችኋለሁ። ሃይ ምናልባት ለማታውቁኝ ዲዲ አባላለሁ። በዚህ ቻናል ላይ እንግዲህ ስለ ፐርሰናል ዲቨሎፕመንት የተገናኙ ኮንተንቶችን እናወራለን ማለት ነው። እኔ በሙያዬ ፐርሰናል ዲቨሎፕመንት አስተማሪ ወይም ደግሞ አሰልጣኝ ወይ ደግሞ ኮች ነኝ። ስለዚህ ኤኒዋን ኢንዲቪጁዋሊ ወይም ደግሞ ካምፓኒዎችን እንደዚሁ አሰለጥናለሁ ማለት ነው። ከኔ ጋር መስራት ከፈለጋችሁ መመዝገቢያ ሊንኩን እታች አስቀምጬላችኋለሁ። ይህች ክረምት እንዳታመርጣችሁ በደንብ አድርጌ ሪከመንድ አደርጋችኋለሁ። ምክንያቱም ከረንትሊ ባለፈው ለታ ያወጣነው የሰመር ካምፕ ክላሳችን ላይ በጣም ብዙ ሰዎችን ሲለወጡ ስላየው ማለት ነው። and yes I am 100% confident ምክንያቱም ምን እንደማስተምራችሁ ስለማቅ ማለት ነው። but anyways even ይሄ ቻናላችንም እንግዲህ ስለዛ ነገር ስለምናወራ እንዳያመልጣችሁና ህይወታችሁን በራሳችሁ ቁጥጥር ማድረግ ከፈለጋችሁ don't forget to subscribe. okay የመጀመሪያው ግራ መጋባት ውስጥ ከሆናችሁ ወይም ደግሞ ህይወታችሁን ወደ መስመር ማምጣት ከፈለጋችሁ ማድረግ ያለባችሁ ነገር is ኦዲት ማድረግ አለባችሁ። ስለ ኦዲት ስናወራ ቃሉን መቼስ ወይ ድርጅት ላይ ታቁታላችሁ ወይም ደግሞ ፋይናንስ ነገር ላይ ታቁታላችሁ። ምን ማለት ነው? በአጠቃላይ ለምሳሌ በፋይናንስ እንኳን ስንረዳው አንዳንድ ድርጅቶች የሚመጣውን ዓለም እቅድ ከማውጣታቸው በፊት ወይም ዓላማቸውን ሴት ከማድረጋቸው በፊት ያለፈውን አመት ምን አደረግን ይባላል። ሀገሪቱ የምታደርገው እንደዚህ ነው። ፋይናንስ ላይ የሚሰሩም ሰዎች ያሉት እንዳለ የሚያደርጉት እንደዚህ ነው። እኔ ለመጀመሪያ ጊዜ እውነቱን ለመናገር when ህይወቴን ዝም ብዬ ኢንዲቪጁዋል ስኖርና ህይወቴን እንደ ድርጅት ማኔጅ ማድረግ ሲጀምር ትልቅ ለውጥ አይቻለሁ። kind of እናንተም ህይወታችሁን ራን ማድረግ ያለባችሁ እንደ ሲኢኦ ወይም እንደ ካምፓኒ ነው ምለው ለዚህ ነው። ምክንያቱም እቅድን ለማውጣት ትሞክራላችሁ እንበለና አዳዲስ ነገሮችን ለማድረግ ትሞክራላችሁ ግን ከየት መጀመር እንዳለባችሁ ግራ ይገባችኋል አይደለም? ኦር ደግሞ አንዳንዴ ህይወታችሁ ውስጥ ስታክ ያረጋችሁ ይመስላችኋል። እንዴት መንቀሳቀስ እንዳለባችሁ አታውቁም። ኦር ኢቭን የት ራሱ መሄድ እንዳለባችሁ ላታውቁ ትችላላችሁ። ይሄንን ሁሉ ነገር የሚፈታላችሁ ረጋ ብላችሁ ቆም ብላችሁ እንዴት ነበር ህይወቴ እንዴት ነበር ጊዜ የሚለው ነገር መስራት አለባችሁ። እንደዚህ ብላችሁ አስቡ። ለምሳሌ 2019 እየመጣ ነው። ስንቶቻችሁ ናችሁ ለ2019 እቅድን ለማውጣት ዝግጁ የሆናችሁት? ማይንድ ዩ እኔ ገና ሰኔ ሲገባ ምን ብዬ ነበረ? አዲስ አመት ሲመጣ አዲስ ማንነት ከምትሉ ይልቅ አሁን ክረምት ላይ ነው መለወጥ ያለባችሁ ብዬ ነበረ። ለምን ካላችሁ ምክንያቱም ገና መስከረም አንድ ሲመጣ አዲስ ማንነታችሁ የሚባል ነገር የለም። ፕራክቲስ ማድረግ አለባችሁ። ለምን እንበልና አንድ ሰው ገንዘቡ ላይ በጣም ዘልዛላ የሆነ ሰው መስከረም አንድ ሲል ግን ካለ ራሱን ማታለል ነው ይሄ የምንለው። ስለዚህ ይህችን 3 ወር ክረምታችን ላይ ምን እናርግ ብዬ ነበረ? እንስራ፣ እንሞክር፣ እንሳሳት፣ እናጥፋ። and that is why በሰመር ካምፔ ላይ ዋን ቱ ዋን ክላይንቶቼ ላይ በረም አስገድጄ like እንዲጄ ሳስተምር የነበረው ማለት ነው። ኢቭን እኔ ራሱ ፐርሰናሊ በነገራችን ላይ የ90 ቀን ቻሌንጅ ይዤ ነበረ። አሁን 60 ቀኑ አልቋል። ከረንትሊ ደግሞ አንድ የቀረችኝን ወር ደግሞ እያደረኩ ነው ማለት ነው። ሶ አላማው ምንድነው እንበልና ይሄ ሰውነት ከሆነ ማስተካከል የምፈልገው ይሄንን ሰውነት መስከረም አንድ ሲል ይዤ መግባት አልፈልግም። መጥፎ የገንዘብ ሀቢት ካለኝ ያንን መጥፎ ባህሪን ወደ አዲሱ አመት ይዤ መግባት አልፈልግም። መጥፎ whatever ነገር ካለኝ ያንን ነገር ይዤ መግባት አልፈልግም። ስለዚህ ምንድነው ማድረግ ያለብኝ? ይህችን ክረምት እንደ ኤክሰርሳይዝ ወይም ደግሞ እንደ ትራያል ወስዳታለሁ ማለት ነው። and ያንን ደግሞ ለማድረግ ምን መደረግ አለበት? ቁጭ ብለን ማአሰስ ማድረግ አለብን። 2018 እንዴት ነበር ያለፈው? ፎከሴ የት ነበረ? ኢነርጂ የት ነበረ? በብዛት እንዳቀድኩት እንዳሰብኩት ኖር ያለው ወይ? ካልኖርኩኝ ደግሞ ምንድነው ፎከሴን የወሰደብኝ ነገር? ምን አጋጥሞኝ ነበር? ይሄንን ነገር ኦዲት ማድረግ አለባችሁ። ኦዲት ከተደረገ በኋላ አሁን የሚመጣው ዓለምን እቅድ የሚመጣው አመትን እቅድ ስታወጡ ቤዞን ባላችሁ ኢንፎርሜሽን ይሆናል ማለት ነው። so the main point is ምን ነገር ታዲያ ኦዲት እናድርግ ነው። የመጀመሪያ ኦዲት የምታደርጉት ነገር ቀን ነው። ቀን ማለት እንዴ ነው? ቀናችሁ ለማለት ፈልጌ ነው። ሚኒንግ ለምሳሌ ዛሬ ቀን ነው። ማታ ከመተኛቴ በፊት እኔ ራሴን ምን ጠይቃለሁ? በመጀመሪያ ምን ነገር አደረኩኝ? ኦኬ ምን ነገሮችን አኮምፕሊሽ አድርጌያለሁ? ቀኔ ላይ እንዳለ ቀኔን ሱል ፎከሴ የት ነበረ? ኢነርጂ የት ነበረ? ምን አጠፋው? ከዛ በስተመጨረሻ ደግሞ ለነገ መድገም የሌለብኝ ነገር ምንድነው? ኦዲት ለዋለሁ ይሄንን ማለት ነው። ሁለተኛው ደግሞ የሳምንቱ
በሳምንቱ መጨረሻ ዩዥዋሊ እኔ ይሄንን የማደርገው ቅዳሜ ነው። ሶ አሁን ቅዳሜ ምን አደርጋለሁ? ኦዲት አደርጋለሁ። ሳምንቴ እንዴት ነበረ? ትልቁ የሰራሁት በዚህ ሳምንት ትልቁ ነገር ምንድነው? and ያደረኳቸው ነገሮች ደግሞ የምፈልገውን ህይወት ነገ ወይም የሚቀጥለው ሳምንት ኦር ኢቭን ወደፊት የሚመጣው አመት ላይ እንድኖር ያደርገኛል ወይ? ካልሆነ ምን ነገር መስተካከል አለበት? and በስተመጨረሻ ወራችሁን ነው ማለትም ኤቭሪ መንዝ ግብ ያስፈልጋችኋል ብዬ ነበር። በነገራችን ላይ አዲስ ከሆናችሁ እንዳያመልጣችሁ ፕሊዝ ተከታተሉ። ሶ ምንድነው የምለው ሁልጊዜ ወር ሲመጣ አዲስ ወር ስትገባ እቅድ ያዙ። የወር እቅድ ምንድነው እንበልና በዚህ ወር ይሄን ያህል ገንዘብ መስራት አለብኝ፣ በዚህ ወር ይሄንን ማጠናቀቅ አለብኝ፣ በዚህ ወር ይሄንን ላንጉዌጅ እዚህ ጋር መድረስ አለብኝ። ጀስት ሚኒ ጎሎችን ይዛችሁ መሄድ አለባችሁ። and ለዛ ደግሞ ኦዲት የሚባለው ነገር ኢምፖርታንት ነው ማለት ነው። ስለዚህ እቺኛ ኦዲት በጣም ፓወርፉል ናት። ለምን ታውቃላችሁ? እስቲ ራሳችሁን ጠይቁ። ላይክን ልጠይቃችሁ እቺን ሳምንት ኦኬ ምን ነገር ነበር ስትመለከቱ የነበረው ሶሻል ሚዲያ ላይ? የምሬ ነው። ጀነራሊ ምንድነው ኮንሱም ያደረጋችሁት? ለምን መሰላችሁ? አም ፕሪቲ ሹር ገንዘብ ላይ ስትራግል እያደረጋችሁ ነው። አንዳንዶቻችሁ ታይም ማኔጅመንት፣ አንዳንዶቻችሁ ህይወት ራሱ ከብዳችኋል። ብዙ ነገር አይደለ? then ያንን እንዲያቀልላችሁ ወይም የሚያቀልላችሁ ኮንተንት ምን ነበር ስትመለከቱ የነበረው? ምን መጽሐፍ ያንን ነገር የሚፈታላችሁ? ምን አይነት መጽሐፍ አንብባችኋል? ምን አይነት ሰውን ሶሻል ሚዲያ ላይ ፎሎ አድርጓቸዋል? ስለዚህ ነገር የሚያወሩ ስለ ሶሉሽኑ የሚያወሩ ሰዎች you see this is what I mean ኦዲት ማለት ነው። አለበለዚያ በጣም ብዙ ሰው እንደሚለኝ ማለት ነው በቃ ወጣት እድሜን ምናምን በማይረባ ነገር አሳልፍኩኝና አሁን ላይ ግን ይቆጨኛል። ዋይ ለምን ይቆጫችኋል? ካለፈ በኋላ ለምን ትቆጫላችሁ? ሶ ከረንትሊ አሁኑኑ እነዛ ነገሮች እንዳለ ፊክስ ማድረግ ትችላላችሁ if ቁጭ ብላችሁ ራሳችሁን ስትጠይቁ ኢነርጂ የት ነበረ? ፎከስ የት ነበረ? እውነት ያለምኩትን ያቀርኩትን ነገር እያደረኩ ነበረ ወይ? if መልሱ ለነዚህ ሁሉ አይደለም ከሆነ ፊክስት የሚቀጥለው ሳምንትም ተመሳሳይ ነገር ለምን ትሰራላችሁ? ሁለተኛው ደግሞ አሁን ኦዲት ከተደረገ በኋላ ፕላን እናደርጋለን። ይሄ ፕላን ደግሞ የምናደርገው is based on ኦዲት ስናደርግ ባገኘነው ዳታ ነው። ለምሳሌ እንበልና አንድ ኦዲት ስናደርግ የነበረው ኢነርጂያችሁ ፎከሳችሁ እንዳለ የማይረባ ነገር ላይ ከሆነ ኦር ኢቭን እንበልና ከእቅዳችሁ ውጪ ሰርግ ቢያጋጥም ፓርቲ ቢያጋጥም ምናምን ነገር ፎከስና ኢነርጂያችሁ እዛ ቦታ ላይ ከሄደ ፕላኑ ምን ይሆናል ማለት ነው? ኦኬ I need to lock in የሚመጣው አሁን አዲሱ ሳምንት ላይ ይሄን ነገሮችን ማድረግ አለብኝ ማለት አለባችሁ። ገንዘባችሁ ላይ በጣም የተዝረከረከ አይነት ማንነት ከነበራችሁ then አሁን ላይ ኦኬ I need to lock in በአሁኑ ይሄን ያለው ማውጣት ያለብኝ፣ ይሄን ያህል ሴቭ ማድረግ አለብኝ። ሶ ፕላናችሁ ምንድነው? ያለ ኦዲት አይመጣም። አለበለዚያ እንደዚህ ብላችሁ አስቡ። መሬት ሳይጠና ታች ያለው ሁሉ ነገር ሳይጠና ፎቅ ይሰራል እንዴ? አይሰራም። እታች መወረድ አለበት። አፈሩ ምኑ አካባቢ የሚባል ነገር አለ አይደለ? ኦዲት የምንለው እሱ ነው ማለት ነው። ምንም ነገር ከመሰራቱ በፊት ቼክ እናደርጋለን። አሁን ቼክ ባደረግነው ዳታ መሰረት እንግዲህ ፕላኑ ሲወጣ ኦኬ አይ ቲንክ ይሄ ነገር እንደዚህ ቢሆን እንደዛ ቢሆን ከእንትኑ ጋር ይመቻል። ልክ እንደዛ ነው ህይወታችን። እቅድ ስታወጡ ግብን ስታወጡ ከመሬት ተነስታችሁ እገሌ ስላደረገ አይደለም። አብዛኞቻችሁ ሚስ የምታደርጉት 2019 ላይ ምን ትፈልጋላችሁ? መኪና መግዛት ትፈልጋለሁ። ለምን? ጓደኛዬ ስላለው። ማግባት ትፈልጋለሁ። ለምን? ቤተሰቤ ስላለ። እንደዚህ ቢዝነስ መክፈት ፈልጋለሁ። ለምን? because I just want to. ማርኬቲንግ መማር ፈልጋለሁ። ለምን? because ሶሻል ሚዲያ ላይ በጣም ሲተዋወቅ ስለነበረ። most of you እቅድን ፕላንን ስታወጡ ራሳችሁን የተመለከተ ነገር አይደለም። you just simply make plan ከዛ at the end of the day አታሳኩትም። then እዚህ ጊዜም ትላላችሁ እኔ እኮ እቅድን አወጣለሁ ግን አላሳካም፣ እኔ እኮ ጀምራለሁ ግን አይሳካልኝም። this is your problem። ስለዚህ in any case በ2019 እቅድን ለማውጣት ካሰባችሁ this is what you need to follow። መጀመሪያ አመቱን አሰስ አድርጉ እንዴት ነበር ያሳለፍኩት ብላችሁ ከዛ based on that information ነው እንግዲህ አዲስ አመት እቅድ የሚወጣው ማለት ነው። ሶስተኛው ደግሞ ኦርጋናይዝ ማድረግ አለባችሁ። so ኦርጋናይዝ ማለት ምንድነው? ያንን ነገር እንድታሳኩ የሚያስፈልጓችሁ ቱሎች ምንድናቸው? ወይም ደግሞ ፕላናችሁን ሰፖርት የሚያደርጉ ነገሮች ምንድናቸው? ለምሳሌ አሁን ሳምንታችንን ኦዲት እያደረግን ነው። ዛሬ ቅዳሜ ነው እንበል። ቅዳሜ ነው። ሳምንቴ እንዴት ነበርናልን? እንደዚህ ነው። ኦኬ then based on that በሚቀጥለው ሳምንት ምን ማድረግ አለብኝ? እዚህ ቦታ መሄድ አለብኝ፣ ይሄን ማሳካት አለብኝ፣ ይሄን መጨረስ አለብኝ፣ እንዲህ መጀመር አለብኝ። አሪፍ then እነዛን ነገሮች ለመጨረስ ለማሳካት ኦር ደግሞ ኢቭን ለመጀመር የሚያስፈልጉን ቶሎች ምንድናቸው? ይሄ ማለት እንበልና ትራክ ማድረግ ካለባችሁ ኦር ደግሞ እቃ የሚያስፈልጋችሁ ከሆነ እንበልና ጂም ለመሄድ ካሰባችሁ አሁን ለምሳሌ for the first time next week then ጂም ለመሄድ የሚያስፈልጋችሁ እቃዎች አሉ አይደለ? እነሱን ማዘጋጀት። ኮምፒውተር ላይ የሚሰሩ ነገሮች ከሆኑ ሶፍትዌሮች ከሆኑ ኦር ኤኒቲንግ እነሱን ነገሮች ቀድሞ ማዘጋጀት። ሌላም ነገሮች አሉ፣ በጣም ብዙ ነገሮች አሉ ያንን ነገር ሰፖርት የሚያደርጋችሁ። እንበልና again ሚል ፕላን ካወጣችሁ ለሚቀጥለው ሳምንት የመመገባቸው እነዚህ ነገሮች ናቸው ካላችሁ then ያንን ሚል ፕላን ኩክ ለማድረግ የሚያስፈልጉ ግብአቶች አሉ።
ይችላሉ። እነዛ ነገሮች ማዘጋጀት። አብዛኞቻችን እቅዳችንን የማናሳካበት ትልቁ ሪዝን እቅድ ስላላወጣን ብቻ ሳይሆን ግን ያንን እቅድ ለማሳካት የሚያስፈልጉን ነገሮች ስለማንዘጋጅ ነው። አንድ ሰው ከዚህ በኋላ ወክ ማድረግ ጀምራለሁ ብሎ ወክ የሚያደርግበትን ልብስና ጫማ ካላዘጋጀ ማለት ነው፣ ወይም ደግሞ ሰዓቱን ዴዲኬት ካላደረገ ማለት ነው። አንድ ሰው ከዚህ በኋላ ምግቤን አስተካክላለሁ ብሎ ግን ገና ሰኞ ሲመጣ ከሆነ ግሮሰሪ የሚሄደው ያ ነገር አይሆንም ማለት ነው። ስለዚህ ኦርጋናይዝ ስታደርጉ ምን ቱል ያስፈልጋችኋል? ይሄን ነገር ቀለል የሚያደርግላችሁ፣ ይሄን ነገር የሚያፋጠንላችሁ ኦር ኢቭን የሚያስታውሳችሁ ነገር ኢክቢ ሲምፕላስ ጉግል ካላንደራችሁን ሴት ማድረግ ሊሆን ይችላል። ብዙ አይነት መንገዶች አሉ። ስለዚህ እንድታስቡ የምፈልገው ነገር እነዚህ 3 ነገሮች ላይ ህይወታችሁ ላይ አፕላይ ማድረግ ከቻላችሁ እኔም ማንም ሰው አያስፈልጋችሁም፣ ኮች አያስፈልጋችሁም። ራሳችሁን በራሳችሁ መስራትና መለወጥ ትችላላችሁ። ጀስት ሲምፕሊ እባካችሁን የሆነ ነገር መጥፎ ነገር ሀፕን ካደረገባችሁ ፓኒክ አታድርጉ፣ ቶሎ ሶልቭ አድርገው ምናምን ከማለት ይልቅ አስክ ዮርሰልፍ ኦኬ ይሄ ነገር እንዴት ተፈጠረ እንበልና ሳታውቁት የሆነ ዕዳ መጣባችሁ ክፈሉ ተባላችሁ። ኦኬ ሶ ይሄ ነገር ድጋሚ እንዳይሆን ምን ነገር ማድረግ አለብኝ? this is what we call it ኦዲት። ከዛ ኦዲት ከተደረገ በኋላ ሶ ያ ማለት በሚቀጥለው ይሄን ያህል ገንዘብ ሴቭ ማድረግ አለብኝ ማለት ነው። ናው ፕላን አደረጋችሁ። then ኦርጋናይዝ ስታደርጉ ያንን ነገር ደግሞ ለማግኘት ምን አይነት ስራዎችን መስራት አለብኝ? this is the organization ማለት ነው። ሶ አሁን የነገርኳችሁ ነገሮች በጠቅላላ እንግዲህ 2018ችሁ ያን ያህል ጥሩ ካልሆነ ግን 2019ችሁን የምርም በራሳችሁ ቁጥጥር ስር ማዋል ከፈለጋችሁ እነዚህ 3 ነገሮችን ማድረግ አለባችሁ፣ ግዴታ ነው። አይ ካን ቴል ዩ ጉግል ካላንደር ጀምሮ እንደዚህ ጀምሮ ቤዝ ላይኑ ግን ሲወርድ እነዚህ 3 ነገሮች ግዴታ ናቸው። አንድ ሰው ቁጭ ብሎ ማሰብ ከቻለ፣ ፕላን ማድረግ ከቻለ፣ መዘጋጀት ከቻለ ማለት ከዚህ በላይ ምንድን ነው የሚያስፈልጋችሁ? ምንም። the others are just actions. so እስካሁን ድረስ ያወራሁትን ነገር ከወደዳችሁ እና ከኔ ጋር መስራት ከፈለጋችሁ ኢሜል ላይ it's me ed ከፈለጋችሁ ኢሜል ማድረግ ትችላላችሁ፣ አሊያም ቀጥታ ዌብሳይታችን ላይ ሄዳችሁ መመዝገብ ትችላላችሁ። ኦኬ and highly recommend ማድረጋችሁ ማለት ነው። አይኑ አብዛኞቻችሁ በጣም ቸልተኛ ናችሁ። ስለዚህ ፕሊዝ enough is enough የሚል ሜንታሊቲ ያስፈልጋችኋል። አሁንም 1 ወር ጊዜ አለን። እስቲል እቺን 1 ወር ውጤታማ ማድረግ እንችላለን። አትተኙ ባካችሁ። የምሬ ነው። ተነሱ፣ ውሳኔ ወስኑ and get to it. hopefully 2019 ላይ ደግሞ ስንገናኝ በሚገርም ጊዜ በሚገርም ህይወት እንደምንገናኝ ተስፋ አደርጋለሁ። እስካሁን ድረስ ሰምታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግን እንዳትረሱ። በሚቀጥለው ቪዲዮአችሁ አለው። መልካም ቀን።